ሼክ አሊ ጎንደርን የመሰሉ አሁን ፊት ለፊት የሚታዩ ተራራ የሚያክሉ ዑለማዎች ፊት ለፊታችን አሉ። እነዚህን ሁሉ በረካ አላህ ዛሬ ያወርድልን። እነ ኢብኑ ሐጀር አልሀይተሚ የወጡበት አዝሀር ሼክ አሊ ጎንደር ወደዛ አምርተው የሚቀሩት ዒልም አጡ ይባላል። እዛ ሐበሻ ሆነው ነው እንጂ ወደ ውጭ ሀገር ቢሆኑ እንደነ ኢማም ሲዩጢ እና ኢማም ነወዊ ስማቸውን እንሰማ ነበር። ሐበሻ ሱንዱቁል አውሊያ አይደለች? ያሉትን ቀድር የምናውቅ አላህ ያደርገን። የዚህ ሀገር ሰዎችንም አደራ እምለው ዑለማዎቻችሁን አክብሩ፣ እነሱን ኸድሙ። እዚህ ሀገር አጂብ እኮ ነው ሰብራቸው። የዑለማዎች ተርጀማ አንዱ ተርጀማ ቀልቡ ላይ ረሕመት ያለ ሰው ሳያለቅስ መቅረት አይችልም። የዕላም አልአኽቢያ ላይ አሁን የጠቀሱት የዑለማዎች አንዳንዱን ለማመን እስኪያስቸግር እንዴትስ ቻሉት? ቢያንስ የእኛ ዕጣ እንኳን እነሱና ክብራችን ለሀገራቸው ዑለማዎች ወመን ዩዐዚም ሸዓኢረ አላህ ፈኢነሃ ሚን ተቅወል ቁሉብ ምን ይሉ ነበር መሻይኾቻችን? ዐዚም አምረ አላህ ወለከ ተዕዚም ቀድም አምረ አላህ ወለከ ተቅዲም። መን ለም ዩዐዚም ይሉ ነበር ሼኻችን። መን ለም ዩዐዚም መን የስተሒቁ ተዕዚም አዘለሁ ላሁ ቢተዕዚም መን ላ የስተሒቁ ተዕዚም። ዲናችን አለቅ ያለ ነገር አለ። ዱንያ ወልአኺራ ክብር ከፈለግ የአላህ ትእዛዝ ማክበር። አላሁ አክበር ሲል ሰላት ኸላስ ሁሉ ነገር ትተህ ወደ ሰላት። ነቢዩን ማሻአላህ ተባረከላህ አገሩ በሰላ አለ ነቢይ በሱረት ያሲን የታጠረ ነው ይላል። ይኸው ቅድም ማን ነበር ስሟ? ለይላ። ያ ሰላም ስሟ ራሱ ለይላ። ስንት ሻዒር ከም ሹዓራ ተገዘሉ ፊሃ አሙሩ አለ ዲያር ዲያር ለይላ ወቀቢሉ ዘልጅዳር ወዘል ጅዳር ወማ ሑቡ ዲያር ሸገፍነ ቀልቢ ወላኪን ሑቡ ማን ሰከነ ዲያር። የእናንተ መሐባ እኮ ነው ያመጣ። ከድሮ ጀምሮ ወደ ጎንደር መምጣት እየፈለግን እናንተን መዘየር እየፈለግን አላህ ባለው ሰዓት አላህ አደረሰ። ቅድም ለይላ ስለ ነቢዩ ሰለላሁ ዐለይሂ ወሰለም ስትናገር ሰው ሁሉ ቀልቡ ላይ የረሱል ፍቅር ስላለ የጎንደር ሰው ትንሽ ብትቆይ የሁላ ሰው ለቅሶ በለቅሶ ይሆን ነበር። አቋረጠችው እንጂ አላህ ይባርካት። እሷንም ወላጆቿንም አላህ ይባርካቸው። ኢዘን ተዕዚም አምረላህ ነቢዩን ማክበር ከስረቱ ሰላ አለይህ። አገሩ ደግሞ የተንቢህ ነው። እዚህ ሰላት አለ ነቢይ። እናንተ ለእኛ ድዋ አድርጉ እንጂ አላህ ሰላዋቱን አላህ እንዲያገራለን። ነቢዩን መሐባቸው እንዲመጣ አንዱ ከወንጀል መራቅ ይላሉ። አላህ ከሁላችሁ በላይ ፈቂር እኔ ነኝ። አላህ ተቅዋውን አላህ እንደ ልብስ አላህ ያልብሰን። ሁለተኛ ሲራቸውን አብዝተን መቅራት። ያው እነዚህ ልጆች አሁን ማሻአላህ አላህ እነዚህ አኺራ ላይ ወላጆቻቸውን ታጅ የሚያስለብሱ አላህ ያርጋቸው። ከየቤታችንም አላህ ሐፊዝ፣ ዓሊም፣ ተቂ፣ ነቂ፣ ዳዒ አላህ ያውጣል። ሲራቸውን አብዝተን መቅራት የነቢዩን ቤታችን ላይ ረቢዕ ላይ ብቻ ሳይሆን ሁሌ እኮ ነቢዩ ከቤት መለየት እኮ የለባቸው ሰለላሁ ዐለይሂ ወሰለም። ስም ስናወጣም የልጆቻችን ያኛው የሚያስታውሰን ኢማም አልገዛሊ እኮ ማነው ስማቸው? ሙሐመድ ቢን ሙሐመድ ቢን ሙሐመድ ቢን አሕመድ አልገዛሊ አጡሲ። አባት ልጅ ጠቅላላ ሙሐመድ ነው ቤቱ። ሙሐባ እኮ ነው። ስማቸውን ራሱ አይጠግቡትም። በየቀኑ መስማት ይፈልጋሉ ቤት ውስጥ የነቢዩን ስም ሰለላሁ ዐለይሂ ወሰለም። ወሊሃዛ እነዚህን የወለዱ እናቶችን አላህ ይባርካቸው። እንደዚህ አይነት እናቶች አላህ ያብዛልን። በዚህ ዘመን ለዲን ብላ ልጅ መስጠት ማለት ላኢላሃ ኢለላህ። ከሁሉ ትላልቅ ሰዎች ጀርባ እኮ ሳሌሕ ሴቶች እኮ አሉ። ከጀርባ ኢማም አሕመድ ቢን ሐንበልን ያወጡ ማናቸው? ኢማም ሻፊዒ የቲም እኮ ነበሩ። ላኪን ሐቂቃ የቲም የሚባለው አሉ አባት እናት እያለው ያለ አደብ ያደገ ነው አሉ። አማ የቲም ሆኖ አባት ሳይኖረው በተርቢያ አድጎ ትልቅ ሰው የሆነ ይሄማ ትልቅ ሰው እኮ ነው የሚባለው። لهذا كن ابن من شئت واكتسب أدبا كن ابن من شئت واكتسب أدبا ሰውየው አደብ ካለው የማንም ሰው ልጅ ቢሆን እኮ ይከበራል። ሰው አደብ ካለው
የሰው ቀድር የዑለማ ቀድር የሚያውቅ يعني ትልቅ ሰው የወላጆች ቀድር የሚያውቅ ሰው ከሆነ እኮ ይከበራል። ኢማም አሕመድ ቢን ሐንበል ልጅ እያሉ አስቡት፣ እናት አባትም የለም። ጠዋት ተነስታ ውሃ ሙቃላቸው ተከናንባ ይዛኝ መስጂድ ተወስደኝ ነበር አሉ። ገና እኮ የ10 ዓመት ልጅ እያሉ እንደዚህ አይነት እናቶችን ጎንደር ላይም አላህ ያብዛል። ይኸው እነሱ አይነቶች መጥተው ነው እነዚህ ልጆችን ሐፍዘው የምናያቸው። ሌላም በዚህ እድሜዋ ስለ ነብዩ ነገሯን ያስለቀሰች ተርቢየተን አባትና ተርቢያ ማለት ነው። فلهذا የአላህን ትእዛዝ ማክበር፣ ነብዩን ማክበር፣ እርሳቸው ላይ ሲራቸውን መቅራት፣ ሰላት አለ ነቢ ማብዛት፣ ነብዩን ከሚያፈቅሩ ሰዎች ጋር መቀማመጥ፣ መሐባም ጥላቻም ከምትቀማመጥ ሰው ይወረሳል። ሰውየው የሚውልበትን ሰው ይመስላል። ጠቢዓውም ሐለቱም ረሱል ሰለላሁ ዐለይሂ ወሰለም እሳቸውን ከሚያፈቅሩ ሰዎች ጋር ቁጭ የሚል ሰው የረሱል መሐባ ቀልቡ ላይ ይመጣል። እዚህ አገር ደግሞ ማሻአላህ ያሲን እና ሰላት አለ ነቢ ይሄ ነገር እናንተ ጋር የመጣው ሀበሻ በሙሉ ሁሉ ቦታ የሚገባ አላህ ያድርገው። ይሄም ማታቆሙ አላህ ያርጋችሁ እዚህ አገር ላይ ወሀከዛ የነብዩን ጭንቀት መሸከም። ያው እነዚህ አይነት ልጆች በየቦታው እንዲወጡ ቅድም ኢሻራ እንዳደረጉልን መሻይኾቻችን የነብዩ ጭንቀታቸው የዲን ጭንቀት ማለት ነው። ይሄ መስጂዱ ስሙ ምን ይባላል? ይሄ መድረሳው ስሙ ሰይድና አቡበከር ሲዲቅ አንድ ያሉት እኮ ንግግር አለ። አየንቁሱ ዲን ወአነ ሐይ። ይሄ እሳቸው ጭንቀት ሁላችን ቀልብ ላይ የሚገባ አላህ ያደርግ። የዱንያ ጭንቀት ብቻ ሳይሆን እኔ ቤቴ ውስጥ ሰላተል ጀማዓ ዛሬ እንዴት አይሰገድም? አንድ ዓሊም ይላሉ ሰሉ አለ ነቢይ ከመግሪብ እስከ ኢሻ አውራዳቸውን ይቀራሉ መስጂድ ውስጥ አይሄዱም። ቤት መስጂድ ቁጭ ብለው አውራዳቸው ላይ ያሉ ቤታቸው ልጃቸው ወድቆ እጁ ተሰበረ። እሳቸው አሁን መስጂድ ውስጥ ናቸው። መጥቶ ነገሯቸው ልጃቸው እጁ አይወጡም ከመግሪብ እስከ ኢሻ ይሄዱና አላህ ሰዎች ውድ ሰዓታቸው ያው ሐያታችን የቀረው እድሜ እስከ ዛሬ የባከነው አላህ አውፍ ይበለን። የቀረው ሐያታችን እንዲጠበቅልን አንዷ ሰዓት ከመግሪብ እስከ ኢሻ ሰዓት ነው። ከንዝ ሚን ኩኑዝ ነው። ሁለተኛው አኺር ላይ ወቢልአስሓሪ ሁም የስተግፊሩን። ሶስተኛው ከሱብሂ በኋላ ፀሐይ እስኪወጣ ድረስ ያለው የአዝካር ሰዓት፣ የአውራድ ሰዓት ኢማም አልገዛሊ ቢዳተል ሂዳያ እንደነገሩን የቁርአን ሰዓት፣ የአዝካር ሰዓት፣ የዱዓ ሰዓት፣ የተፈኩር ሰዓት እንጂ የእንቅልፍ ሰዓት፣ የሞባይል ሰዓት፣ የወሬ ሰዓት፣ የዜና ሰዓት አይደለም። አላህ ብለን ሐያትህ ደስተኛ መሆን ከፈለክ በዛ ሰዓት ከመግሪብ ጀምሮ ፀሐይ እስኪወጣ ድረስ ጠልቅ ዱንያ ጠልቅ ኢነ ሊላሂ ዒባደን فطنا طلقوا الدنيا وخافوا الفتنة نظروا فيها فلما علموا أنها ليست لحي وطنا جعلوها لجة واتخذوا صالح الأعمال فيها سفنا كإشابها لا بيتاتشو هيدو مجمرة تياكي تياكو تارو شو صلاة سجدتشو هالو يارو لاتشو أني مسجد يالو قرآني يكرر ይሄ ፈተና ቤቴ ውስጥ የገባው ምን ሰርቼ ነው ላይ ምን አጥፍቼ ነው ብሎ ወደ ራሳቸው መለሱታል። ቤት ገብተው ሰላት ሰግዳችኋል ወይ ብለው ጠየቁ። ባለቤታቸውም ሰግደዋል፣ ሌላውም ሰግደዋል። ሲፈትሹ ቤት ውስጥ የነበረችው ኻዲም ቤት የምትኻድም የቤታችን ላይ ያሉ እህቶች የሚኻድሙ ሰላት አልሰገደችም ነው። በዚህ ነው አላህ ይቀጣኛል ወበልጅ ላኢላሃ ኢለላህ ወማ አሳበኩም ሚን ሙሲበትን ፈቢማ ከሰበት አይዲኩም። ከመግሪብ እስከ ኢሻ ተመልከቱ። ከመግሪብ እስከ ኢሻ ያለችው ውድ ሰዓት። ወለሃذا ومن يعظم شعائر الله فإنها من تقوى القلوب። የአላህን ትእዛዝ ማክበር፣ ነቢያችንን ማክበር፣ የእሳቸውን ትእዛዝ ማክበር ቀልባችን ላይ መሐባቸው እንዲመጣ وهكذا ወላጆችን ማክበር አደራመነ። ወላጅ አባትና የሰዓዳ ሐያት የሚፈልግ ሰው ዑለማዎች ዱዓ ያደርጉለት፣ አባትና ዱዓ አድርገውለት የከሰረ ሰው ታሪክ አላየንም አልሰማንም። ዑለማዎች ዱዓ አድርገውለት፣ ዑለማዎችን ኸድሙ፣ አባትናት መርቀውት የከሰረ ሰው በሐያታችን ሰምተንም አይተንም ማለት የወላጅ አባትን ወይስ አልቀርኒ ታውቃላችሁ? ሁላችሁ እዚህ ያላችሁ ዑለማዎች ናቸው።
ነብዩ መዲና ተልከው እዚህ የእናት ኺድማ አለ መዲና ነብዩ እስኪ የትኛው ወጣት ነው ዛሬ አሁን ነብዩ ተልከዋል ቢባል እዚህ ቁጭ ብለህ ጎንደር ላይ የእናት ኺድማ ወይ የአባት ኺድማ ለሳቸው ብለህ ሰሃባነት ትተው ነበር። አላህ ግን ምን ያህል ካሳቸው እሳቸው ትላልቅ ሰሃባዎች መጥተው እሳቸውን ዱዓ አልጠየቁም። እዚህ ደረጃ ያደርሳል የአባትነት ኺድማ። ለهذا አላህ ይወፍቀን። ነብዩ የአላህን ትእዛዝ ማክበር፣ ነብዩን ማክበር፣ ወላጆችን ማክበር፣ ሌላው ከሰፊው ህዝብ ጋር ደግሞ ምላስን መጠበቅ፣ ዑለማዎችን አለመንከር። من حسن اسلام المرء تركه ما لا يعني من حسن اسلام المرء تركه ما لا يعني يعني ሰው ክብር መጠበቅ፣ የጎረቤትን ሐቅ መጠበቅ፣ ሙስሊሞችን ሁሉ በመልካም ነገር ማንሳት፣ እነሱም በጥሩ መጠርጠር። حسن الظن بالمسلمين ሁሉም ሰው በጥሩ ብትጠረጠር ምንም ብትከስረው ከሌለ صاحب حسن الظن ሰውን በጥሩ የሚጠረጠር ሰው አይከስርም። ምን ይከስራል? ولهذا الله يستني محبة النبي محبة الله ለሁላችንም الله يستني መጨረሻ አንድ ቂሳ ነገራችኋለሁ። ቅድም ስለ ነብዩ ስትነግረን የአንድ ዓሊም ቂሳ ትዝ አለኝ። ሙስሊም ነው ወይስ አልዘንኩባችሁ? ሼኽ ዒሳ አልበያኑኒ ይባላል። ሼኽ ዒሳ አልበያኑኒ የቅርብ ሰው ናቸው። ሰይድ ዓለዊ ቢን ዓባስ አልማሊኪ የሚባሉ የሐረም ላይ የነበሩ እሳቸው ዘመን ላይ የነበሩ ናቸው። ከሻም ይመጣሉ። የነብዩ ዓሺቅ ናቸው። የነብዩ ዓሺቅ ረሱል አላህ ይስጠኝ ረሱል መሐባ ሁሌ ሲመጡ ከመዲና ይጀምራሉ። አላህ ዒልሙንም ሰጣቸው። የረሱል ፍቅርን ባላቸው አላህ ሪዝቁንም ከፍቶላቸዋል። የመዲና ድሃዎችንም ያከብራሉ፣ ይንከባከባሉ። ሰኺ ይባላል የረሱል አገር ነው ብሎ እዛ ያሉ ድሃዎችንም ይንከባከባሉ። ሁሌ ይመጣሉ፣ በመዲና ይጀምራሉ፣ ከዛ ወደ መካ ይሄዳሉ። መጨረሻ ዓመት ላይ ሐጅ ሲመጡ ቀጥታ ወደ መካ ይመጣሉ። እነ ሰይድ ዓለዊ ማሊክ አሁን ለአካብር አጅላ ቁጭ ባለበት መካ ላይ አዩዋቸው። እሳቸው አንድ መስአላ መጣች የዒልም ሁሉም ጠናቻቸው እዛ የነበሩት። እሳቸው መለሱ። ጌታ መጣኸው ይሄን መልስ ሲሏቸው የሆነ ኪታብ መኽጡጥ አላሉ ሀገራችን እዛ ላይ ነው አላቸው። የሚቀጥለው ዓመት ስትመጣ ይዘኸውና አሏቸው። የሚቀጥለው ዓመት እኔ እኮ አልመለስም አሉ። ስናያቸው አንድ ዒላ የለባቸውም አሉ። የዓፊያ ናቸው አሉ። ለካ ያዩት ኢሻራ አለ በህልማቸው። በዛም ነው ከመካ የጀመሩ ሐጅ ላይ ሐጃቸውን የረሱል ዓሺቅ ነበሩ። ግጥማቸው ነገራቸው ያሏል መስማት የገረመን አሉ። በሽታ የለባቸው ምን የለባቸው ሐጅ ልክ ያኔ ፈመን ተዓጀለ ፊ የውመይን ሲደርስ መጨረሻ ሁለተኛው ቀን ስትደርስ ታመሟል። ሐረም ላይ ቶሎ መዲና ወሰዱ። መዲና ወሰዷቸው። የተወሰነ ቀን ሐኪም ቤት ቆይተው ወደ አኺራ ሄዱ። በቂ ተቀበሉ። አላህ እኛም ኻቲማችን እንዲያማር አላህ ያድርገን። የሚያጅበው ከአራት ዓመት በኋላ በቂ ተቆፈረ። ሌላ ሰው ሊቀብሩበት ይኸው በቂ ያሉ ሰዎች ካሉ ይነግሯቸዋል። ሼኽ ዒሳ አልበያኑኒ አራት ዓመት በኋላ ቀብራቸውን ሲከፍቱት ምንም አፈር ሳይበላቸው አገኟቸው። ግጥማቸው ላይ ምን ይሉ ነበር? ጀሰዱን ተመከነ ሑቡ አሕመደ ፊህ ተላሂ ኢነ ልአርض ላ ቱብሊህ። ጀሰዱን ተመከነ ሑቡ አሕመደ ፊህ ተላሂ ኢነ ልአርض ላ ቱብሊህ ይሉ ነበር ለተማሪዎቻቸው። አላህ እንዳሉት አፈር ሳይበላቸው እንደዛ አገኟቸው። እዚህ ሀገር የምንጠይቃችሁ ለሐበሻ በሙሉ ዱዓ እንድታረጉ የጎንደርን የድሮ እንደነበረው ያሁሉ አካባቢ አሁን መጥለቅ ያገር አላህ ያድርገው። አላህ እናንተንም ይጠብቃችሁ። እዚህ ያሉ ዑለማዎችን በረካቸው እኛ ላይ ሐበሻ ላይ በሙሉ የሚዘንብ አላህ ያድርግልን። እነዚህ እዚህ የሐፈዙ ተማሪዎችንም الأرض مرح أكيد القرآن الأرض مرح أكيد القرآن الأرض مرح أكيد القرآن من أجل
ቁርአን ላይ ስለ ሐሜት ወላ የኽተብ ባዕዱኩም ባዕዳ ወላ የኽተብ ባዕዱኩም ባዕዳ ይላል። ወቁሉ ሊናሲ ሑስና ይላል። ኢድፋዕ ቢለቲ ሂየ አሕሰን ቀድ አፍለሐ ልሙእሚኑን አለዚነ ሁም ፊ ሰላቲሂም ኻሺዑን ወለዚነ ሁም ዐኒ ለግዊ ሙዕሪዱን ወኢዛ ኻጠበሁም ልጃሂሉነ ቃሉ ከጃሂል ጋር ይሳደቡ እነሱ ጃሂል የሆነ ሰው ምን ትለዋለህ? ወአዕሪድ ዐኒ ልጃሂሊን ወለቀድ ነዕለሙ أنك يضيق صدرك مما يقولون فسبح بحمد ربك وكن تسادب أيضا في هذا حين أخلاق الدنيا من نفسهم الله يلبساتهم وسمعنا ومنسر الله يدرك أشين أقر الله يتفقه كذب ولفيتنا إن شاء الله يا علماء وش من ركعات الله يحفظش من ركعات الله من الدين الله يدرك السيئة قبل من خيمين وهذا أنتم كل بركة الله زي مجلس بفس الله يدرك وصلى الله على سيدنا